ኢንቨስተር ኢንቨስት ሲያደርግ የመጀመሪያና ተቀዳሚ ዓላማው ትርፋማነትን ማሳደግ መቻል ነው። ነገር ግን ኢንቨስት ያደረገው ሁሉ አያተርፍም። አንዳንዱ ሲያተርፍ፣ አንዳንዱ ደግሞ የከፋ ኪሳራን ሲያስተናግድ እናስተውላለን። ስለሆነም በካፒታል ገበያ ተሳትፏችን ውስጥ ትርፋማ ለመሆንና ትርፋማ ሆኖ ለመቀጠል ሁላችንም ኮንሲደር ልናደርጋቸው ከሚገቡ በርካታ ቫሪያብሎች መካከል አንዱና የመጀመሪያው ፋሞ የሚባል ቫሪያብል ነው። ፋሞ ማለት ፊር ኦፍ ሚሲንግ አውት ነው። ይሄ ቫሪያብል አንድን ኢንቨስተር እንዳላጣው ወይም ደግሞ እንዳያመልጠኝ የሚል የፍርሃት ቆፈን ውስጥ የሚያስገባና አጠቃላይ የኢንቨስትመንት ውሳኔዎቹ ከስሌት ይልቅ ስሜትን መሰረት እንዲያደርጉ የሚያስገድድ እጅግ በጣም አደገኛ የሚባል ቫሪያብል ነው። ይህንን ሁላችንም ማወቅና መረዳት መቻል አለብን። ይህ ቫሪያብል እንዳያጠቃን ሁላችንም ከስሜት ይልቅ ስሌትን መሰረት ያደረገ ኢንቨስተር መሆን መቻል አለብን። ከዛውጭ ፋሞ የሚባል ቫሪያብል እንዳልኳችሁ ኮሽ ባለ ቁጥር እንዳላጣው ወይም ደግሞ እንዳያመልጠኝ የሚል አይነት የፍርሃት ቆፈን ውስጥ ያስገባንና አጠቃላይ የሚኖረን የኢንቨስትመንት ውሳኔ ትክክለኛ ውሳኔ ሳይሆን እንዲቀር በማስገደድ ወይም ደግሞ ነባራዊ ሁኔታዎችን ያላገናዘበ የኢንቨስትመንት ውሳኔ እንድንወስን በማስገደድ አጠቃላይ የኢንቨስትመንት ጉዟችን ኪሳራን የተላበሰ ሊያደርግብን የሚችል ሊያስገድደን የሚችል እጅግ አደገኛ የሚባል በካፒታል ገበያ ተሳትፏችንም ውስጥ በሚገባ ኮንሲደር ልናደርጋቸው ከሚገቡ ቫሪያብሎች ውስጥ አንዱና የመጀመሪያው ነው። ለምሳሌ ፕራክቲካል አድርገን ለማየት ያክል ሌትሰይ እናንተ አክሲዮን የገዛችሁበት ተቋም የአክሲዮን ዋጋ በሆነ ሰዓት ቢጨምር ፋሞ ካለባችሁ ይህንን የዋጋ መጨመር እንደ ጥሩ አጋጣሚ አይታችሁ አክሲዮናችሁን ሽጣችሁ እንድትወጡ ይገፋፋችኋል። ፊር ኦፍ ሚሲንግ አውት ነው። ያ ማለት ይሄ የዋጋ መጨመር ከብዙ ጊዜ ጥበቃ በኋላ የተገኘ እድል ነው። ይሄ ዋጋ ተመልሶ ሳይቀንስ ሳያመልጠኝ ሽጬ ልውጣ የሚል ግፊት ውስጥ እንድትገቡ የሚያደርግ የፍርሃት ቆፈን ነው። ነገር ግን በዚህ አጋጣሚ ዋጋው ሲጨምር ዋጋው ሳይቀንስ ሽጬ ልውጣ ከሚል ፊር ኦፍ ሚሲንግ አውት ወጣችሁ ዋጋው ሲጨምር ሪል ማርኬት ኢንቫይሮንመንቱ ምን መሰለ ብሎ ማየት በእጅጉ ጠቃሚ ነው። ለምሳሌ ዋጋው ሲጨምር ዋጋው መጨመሩን እንደ ጥሩ አጋጣሚ አይተው አክሲዮኖቻቸውን ሊሸጡ የመጡ የሻጮች ቁጥር በዛ ልክ ካልበዛ ምናልባትም ዋጋው የበለጠ ሊጨምር የሚችልበት ሁኔታ እንዳለ መረዳትና መረጋጋት በእጅጉ ያስፈልጋል። ነገር ግን እንዳልኳችሁ ፋሞ የሚያጠቃችሁ ከሆነ ዋንስ ዋጋው መጨመሩን እንደ ጥሩ አጋጣሚ ታዩና ይሄ ጥሩ አጋጣሚ ሳያመልጠኝ ሽጬ ልውጣ በሚል የበለጠ ልትጠቀሙ የምችሉበትን እድል እንድታበላሹ ያስገድዳችኋል። ይህ አንዱና እጅግ አደገኛ የሚባል የፋሞ ኢፌክት ነው። በተቃራኒውም ዋጋ ሲቀንስ ምን ይላል? ከዚህ በላይ ዋጋ ሳይቀንስ ሽጬ ልውጣ የሚል ግፊት እንዲያድርባችሁ ያስገድዳችኋል። ሰው እንዳላጣው የሚል አይነት ጫና ውስጥ እንድትገቡ አሁን ላይ ዋጋው ወርዷል፣ ዋጋው በዚህ ነው፣ አሁን ላይ ሽጬ ካልወጣው ይሄ ዋጋ ከዚህ በላይ ይቀንስና የበለጠ ኪሳራን አስተናግዳለሁ፣ ሳላጣው አሁን ያለውን ሳላጣ የግድ ሽጬ መውጣት አለብኝ የሚል ስሜት ውስጥ እንድትገቡና ምናልባትም የገበያ ነባራዊ ሁኔታውን ያላገናዘበ የሽያጭ ውሳኔ እንድትወስኑም ጭምር ሊያስገድዳችሁ የሚችልበት ኢንቫይሮንመንት ይኖራል። ለምሳሌ ዋጋ ሲቀንስ ዋጋ መቀነሱ አይደለም መታየት ያለበት፣ በቀነሰው ዋጋ ገበያው ላይ ያለ ልውውጥ ምን ይመስላል፣ ማክዱ ምንድን ነው፣ የገበያ ሞመንተሙ ምን ይመስላል ብሎ በሚገባ ኮንሲደር ማድረግ በእጅጉ ጠቃሚ ነው። ዋጋ ሲቀንስ በቀነሰው ዋጋ የገዥ ቁጥርና የሻጭ ቁጥር ምን ይመስላል፣ ያ ሞመንተም አጠቃላይ ዋጋ ወደየት ሊሄድ እንደሚችል
ያመላክተናል። ያንን መሰረት ማድረግ እንጂ ሲምፕሊ ዋጋው በመቀነሱ ብቻ ከዚህ በላይ ሳይቀንስና የበለጠ ሳልከስር ሽጬ መውጣት አለብኝ በሚል ስሜት አክሲዮናችሁን ሽጣችሁ እንድትወጡና ሪስክን እንድትወስዱ ሊያስገድዳችሁ ይችላል። እንደሚታወቀው የካፒታል ገበያ ጫራታ ነው። አንዴ ይጨምራል፣ አንዴ ይቀንሳል። ነገር ግን በዛ ሂደት ውስጥ ውጤታማ ለመሆን የግድ ትሬንዶችን ማየት፣ ትክክለኛ የአክሲዮኑን ዋጋ ቫልዩ ማድረግ የግድ የሚያስፈልግ የራሽናል ኢንቨስተር ባህሪ ነው። እናንተም ዋጋ ስለቀነሰ ብቻ አሁን ያለውን ዋጋ ሳላጣ የበለጠ ሳልከስር ሂጬ መሽሎክ አለብኝ መውጣት አለብኝ የሚል ግፊት ሊያድርባችሁ አይገባም። ይህ የሚያድርባችሁ ከሆነ ፋሞ አለባችሁ ወይም ደግሞ ፊር ኦፍ ሚሲንግ አውት አለባችሁ ማለት ነው። አጠቃላይ ይህ ለመሸጥ ብቻ ሳይሆን ለመግዛትም ጭምር በዚህ ልክ መሆኑን መረዳት ይኖርባችኋል። ለምሳሌ ለመግዛት በርካቶቻችን ግዥን ስናስብ ዋጋ ሲረክስ መግዛት የበለጠ አዋጭ እንደሆነ ነው የምናስበው። ልክ ነው። ዋጋ ሲረክስ ወይም ደግሞ ዋጋ ሲቀንስ መግዛት ጥሩ ሊሆን የሚችልበት ኢንቫይሮንመንት አለ። ነገር ግን ገበያው ምን ይመስላል የሚለውንም ጭምር ማየት መቻል አለብን። ዋጋ ስለቀነሰ ብቻ ምናልባትም ግዢያችን ትክክለኛና አዋጭ የሆነ ግዥ ላይሆን ይችላል። ቢኮዝ ከመጀመሪያውም በሆነ አጋጣሚ ዋጋው ኦቨር ቫሊዩ ይደረግና ኦቨር ቫሊዩ የተደረገው ዋጋ ሊወርድ የሚችልበት ኢንቫይሮንመንት ይኖራል። በእንደዚህ አይነት ኢንቫይሮንመንት ለምሳሌ አንድ አክሲዮን በሆነ አጋጣሚ 10 ሺህ ብር ቢሸጥ በሆነ ሰው በጣም ባልገባው ነገር ተገፋፍቶ ዋጋውን በአንድ ቀን 10 ሺህ ብር አድርሶት ቢውልና አፍተር ዊክ ዋጋው እየተረጋጋ ገበያው እየተረጋጋ ሲመጣ ምናልባትም ያ 10 ሺህ ብር ተሽጦ የነበረ አክሲዮን ወደ 3 ሺህ ብር ቢወርድ በዛ ሰዓት እናንተ ዋጋው ስለወረደ ብቻ መግዛት ምናልባትም ውጤታማ ላይ ያደርጋችሁ ይችላል። ቢኮዝ ይሄ ዋጋው የወረደ በትክክልም ዋጋው ስለወረደ ሳይሆን ከመጀመሪያው ኦቨር ቫሊዩ መደረጉ ችግር እንደነበር ማወቅ ማስተዋልና መረዳት በእጅጉ ያስፈልጋል ማለት ነው። እሱን መገንዘብ የግድ ይለናል። ሌላው ዋጋው ቀንሶም የገበያ እንቅስቃሴው ምን ይመስላል፣ ማክዱ ምን ይመስላል፣ የገበያ ሞመንተሙ ምን ይመስላል ብለንም ማስላት ማየት መረዳት በእጅጉ ጠቃሚ ነው። ለምሳሌ ዋጋ ወረደ። ዋጋ ሲወርድ በዛ የወረደ ዋጋ በርካታ የሚባሉ ሻጮች ከመጡና የገዢ ቁጥር ካነሰ ይሄ በራሱ ሌላ አደጋ ነው የሚያሳየው። ቢኮዝ ፎር ሎንግ የዛ ተቋሚ አክሲዮን ዲማንድ ዝቅ ሊል የሚችልበት ኢንቫይሮንመንት እንዳለ ያሳያል። ዋጋ ቀንሷል፣ ገዢ የለም፣ ዜን ሻጭ ያለ ማለት ምናልባትም አደጋ የሚያሳይበት አይነት ሁኔታ ነው ያለው። በእንዲህ አይነት ሁኔታ ዋጋው ቀንሷል በሚል በፋሞ ይህንንማ ጥሩ የሚባል አጋጣሚ ሳላጣው በሚል እንድትገዙ ልትገፋፉ ትችላላችሁ። ይህም ጥሩ የማይባል ውሳኔ ነው ማለት ነው። ይህ ምክንያታዊ ኢንቨስተር መገለጫ ባህሪ አይደለም። ምክንያታዊ ኢንቨስተር መገለጫ ባህሪያቶች አሉት። ለምሳሌ ዋጋ ሲቀንስ ዋጋ መቀነሱ እንደ አንድ ጥሩ ነገር እንኳ ቢታይ ለምን የሚል ጥያቄን ያነሳል። አንደኛ ሪሊ ከመጀመሪያውም ተሰቅሎ የነበረው ዋጋ ዲዘርቭ ያደረግ ነበር ወይ፣ ኦቨር ቫሊዩ አልተደረገም ነበር ወይ የሚለውን ያህል ኦቨር ቫሊዩ ተደርጎ ከነበርና አሁን ዋጋው ቢቀንስ ዋጋው ቀነሰ ብለን ማውራት አንችልም። ከመጀመሪያውም ኦቨር ቫሊዩ ስለተደረገ ማለት ነው። ሌላው እንዳልኳችሁ በቀነሰው ዋጋ ማርኬቱ ላይ ያለ ሞመንተሙ ማክዱ ምን ይመስላል ብሎ ማየትም በእጅጉ ጠቃሚ መሆኑን መረዳት ይኖርብናል። አንዳንዴ ዋጋ እየጨመረም እኮ መግዛት የበለጠ ሊያተርፈን ይችላል። ቢኮዝ ዋጋው በጨመረበት ቅጽበት ሻጮች ከሌሉና በርካታ የሚባሉ ገዦች አሁንም አሰብስፈው ገበያው ላይ ካሉ ምናልባትም በዛ ዋጋ መግዛት መቻል የበለጠ ሊጠቅመንም የሚችልበት ኢንቫይሮንመንት ሊኖር ይችላል። ፋሞ ካለብን ግን ፊር ኦፍ ሚሲንግ አውት ካለብን ግን ምናልባትም እንደነዚህ አይነት አናሊሲሶችን ላንሰራና ራፍሊ ብቻ በማየት የገበያ ውሳኔዎችን እንድንወስን ልንገደድ የምንችልበት ኢንቫይሮንመንት ይኖራል። ይሄ ለከፋ ኪሳራም ጭምር ሊዳርገን የሚችልበት እድል እንዳለ መረዳት። ሁላችንም የገበያ ተሳትፏችን መሆን ያለበት ምክንያታዊ ነው ማለት ነው። ምክንያታዊ ኢንቨስተር መሆን መቻል አለብን። ስሜታዊ ሳይሆን ስሌታዊ መሆን መቻል አለብን። ስሌታዊ ስንሆን ፋሞን በሚገባ ኮንሲደር እናደርገዋለን። የፋሞን ኢፌክት በሚገባ እንረዳለን። የፋሞን ኢፌክት በሚገባ የምንረዳ ከሆነ ደግሞ በካፒታል ገበያ ውስጥ የሚኖረን ተሳትፎ በእጅጉ ጥሩና ትርፋማ ይሆናል ማለት ነው። ካልሆነ ግን ፊር ኦፍ ሚሲንግ አውትን
ይዘን ስሌትን ሳይሆን ስሜትን መሰረት አድርገን ከገባን ግን ዋጋ በቀነሰ ቁጥር ሽጠን ዋጋ በጨመረ ቁጥር ሽጠን ምናልባትም የካፒታል ገበያ ተሳትፎ ተጠቃሚነታችንን ማረጋገጥ አይችልም ማለት ነው። ዋጋ ስለጨመረ ከዚህ በላይ ላይጨምር ይችላል። አሁን ያለው ትርፍ የተሻለ ነው በሚል መሸጥ፣ ሲቀንስ ደግሞ እንዳልኳችሁ ከዚህ በላይ ሳይቀንስ ሳላጣ ሳልከስር አሁን ባለው ቅናሽ ዋጋም ብሸጥ ይሻላል የሚል አይነት እንትኖች ይኖራሉ። ስለዚህ እንደ ራሽናል ኢንቨስተር በተለይ ስፔኩሌተር ካልሆናችሁ ዴይ ቱ ዴይ ያን ያክል የካፒታል ማርኬት መከታተልም ላይጠበቅባችሁ ይችላል። ቢኮዝ ካፒታል ማርኬት እንዳልኩት ጫራታ ነው። የአክሲዮን ዋጋ በየቀኑ አይደለም በየሰከንዱ በየማይክሮ ሰከንዱ ከፍ ዝቅ ሊል የሚችልበት ኢንቫይሮንመንት ይኖራል ማለት ነው። ራሽናል ኢንቨስተር በዛ ልክ ገበያ ከፍ ዝቅ ባለበት ጊዜ ሁሉ የተለያዩ ውሳኔዎችን በመወሰን የተጠቃሚነት ሁኔታውን አያበላሽም። ስለሆነም እናንተም የካፒታል ገበያ ተሳትፎ ውጤታማነታችሁን ለማስተካከል የግድ ኮንሲደር ልታደርጓቸው ከሚገቡ በርካታ ቫሪያብሎች መካከል አንዱና የመጀመሪያው ፋሞ መሆኑን በመረዳት የሚኖራችሁ የግዥና ሽያጭ ውሳኔ ከስሜት የጸዳ ሆኖ ስሌትን መሰረት ያደረገ እንዲሆን ለማሳሰብ ለመግለጽ ወድጄ ነው። ምናልባት ቪዲዮ ጠቃሚ እና አስተማሪ ሆኖ ካገኛችሁት ላይክ እንድታደርጉት፣ ለጓደኛ ወዳጅ ዘመድ ሼር እንድታደርጉት እና ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ በመሆን እንድትቀላቀሉን በአክብሮት ጋብዛለሁ። ሀሳብ አስተያየቶች ካሏችሁ በዚህ ጉዳይ በዚህ ርዕስ ቪዲዮ ቢሰራልን የበለጠ ብንማማርበት እጅግ ጠቃሚ ነው፣ ሌሎችን ያስተምራል የምትሏቸው ሀሳቦችም ካሉ እነሱን በኮሜንት ሴክሽን ላይ ድሮፕ ብታደርጉልኝ እነሱንም መልሼ ወደ እናንተ የማደርስበት ኢንቫይሮንመንት ይኖራል። ለዛሬ የነበረኝ ቆይታ ይህንን ይመስላል። በእጅግ አመሰግናለሁ። ታንኪዩ